በሽሬ የብርጋዴር ጄኔራል ጀማል ወዲ ጎጀል መኖሪያ ቤት በቃጠሎ ወደመ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በሽሬ የብርጋዴር ጄኔራል ጀማል ወዲ ጎጀል መኖሪያ ቤት በቃጠሎ ወደመ። ከንቲባ አዳነች አቤቤ በመዲናዋ የኮሪደር ሥራ ላይ እየተሳተፉ ለሚገኙ ሠራተኞች ማዕድ አጋሩ። 120 ውሾች በአንድ ሌሊት እንደተገደሉ ተገለጸ። የተባበሩት አረብ ኤምሬትስ አሜሪካ ለሱዳን ያቀረበችውን የሰላም ዕቅድ እንደምትቀበል አስታወቀች። የፍልስጤሙ ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠነቀቀ። በሽሬ የብርጋዴር ጄኔራል ጀማል ወዲ ጎጀል መኖሪያ ቤት በቃጠሎ መውደሙ ተገለጸ። በትግራይ ክልል ሽሬ እንደ ስላሴ ከተማ የሚገኘው የብርጋዴር ጄኔራል ጀማል ወዲ ጎጀል መኖሪያ ቤት በትናንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ መውደሙ ተገለጸ። ቃጠሎ በሌሊት የተከሰተ ሲሆን በቤቱ ውስጥ የነበረው ንብረት ሙሉ በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤቱ ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁመዋል። ይሁን እንጂ በተቃራኒው ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችልም የሚጠራጠሩ አሉ። ብርጋዴር ጄኔራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ያሉት የት እንደሆነና ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማዋ ነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ከንቲባ አዳነች አቤቤ በመዲናዋ የኮሪደር ልማት ሥራ ላይ እየተሳተፉ ለሚገኙ ሠራተኞች ማዕድ አጋሩ። የሥራ ባህል የከተማችንን የኮሪደር ልማት ሥራዎች እያፋጠኑ ከሚገኙ ታታሪ ሠራተኞች ጋር ማዕድ በማጋራት አበረታተናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት እነዚህ ብርቱ ሠራተኞች በተለያዩ የግንባታ ሳይቶች በተለይም በካዛንቺስ የሕፃናት ዓለም በስፖርት ፓርክና በአዲስ አኳሪየም ግንባታዎች እንዲሁም ከኡራኤል እስከ ቦሌ ቪአይፒ ከእንግሊዝ ኤምባሲ 22 እስከ ቦሌ ፍሬንድሺፕ ሆቴል እና ከውሃ ልማት እስከ ቦሌ ሩዋንዳ አካባቢ እየተከናወኑ ባሉ መጠነ ሰፊ የኮሪደር ልማት ስራዎች ላይ ሌት ተቀን የተገኙ ናቸው ብለዋል። በከፍተኛ የሀገር ፍቅር ስሜት ለከተማችን ሁለንተናዊ እድገት በእውቀትና በጉልበታቸው እያበረከቱ ላለው አስተዋጽኦ ከልብ እናመሰግናለን። አዲስ አበባ ሁልጊዜም ታመሰግናቸዋለች ሲሉም ገልጸዋል። በከተማችሁ መልማት በመደሰት ሁሌ በማዕድ ማጋራትና እነዚህም በርቱ ሰራተኞች በማበረታታት መርሃ ግብር ላይ እየተሳተፋችሁ ላላችሁ ባለሀብቶች በራሴና በከተማ አስተዳደሩ ስም ምስጋናዬን አቀርባለሁ ብለዋል ከንቲባ አዳነች አቤቤ። አንድ 120 ውሾች በአንድ ሌሊት እንደተገደሉ ተገለጸ። በቃሊቲ ክፍለ ከተማ ወረዳ 12 በሚገኝ ሼልተር በእንክብካቤ የተያያዙ ክትትል የሚደረግላቸው 120 ውሾች በአንድ ሌሊት እንደተገደሉ ተገልጿል። ድርጊቱ የተፈጸመው ድርጅቱ ሕጋዊ እውቅና ኖሮት እየሰራ ባለበት ሁኔታ መሆኑን ክስተቱን አነጋጋሪ አድርጎታል። ጉዳዩ የተፈጸመው በኢትዮጵያ አኒማል ትራውማ ሼልተር ውስጥ ያልታወቁ አካላት ወደ ሼልተሩ በመምጣትና የሼልተሩን ሰራተኞችን በማስወጣት ከ120 በላይ ከጎዳና የተነሱ ውሾችን ገለዋል ተብለዋል። በእንስሳት መብት ተሟጋችነቷ የምትታወቀው ሀና አሰፋ በመንግስት የጸጥታ አካላት በተወሰደ ድንገተኛ እርምጃ መጠለያ ውስጥ የነበሩ 120 ውሾች መገደላቸውን በከፍተኛ ሐዘን አስታውቃለች።
የእንስሳት መብት ተሟጋቿ ሀና አሰፋ ዛሬን በሕይወቴ ካሳለፍኳቸው እጅግ አሳዛኝ ቀናት አንዱ ነው ስትል ገልጻለች። እነዚህ ውሾች በጎዳና ላይ ጉዳት ደርሶባቸው ተለቅመው በመጠለያ ውስጥ ሕክምና ሲደረግላቸው የቆዩና ብዙዎቹ ከነበሩበት ሕመም አገግመውና በጥሩ የጤና ሁኔታ ላይ እያሉ ለዚህ አሰቃቂ እርምጃ መዳረጋቸውን ለማወቅ ተችሏል። የመብት ተሟጋቿ ሀና አክላም ድርጅቷ በሕጋዊ መንገድ የተመዘገበና እውቅና ያለው ሆኖ ሳለ የጸጥታ አካላት ያለምንም ቅድመ ማስጠንቀቂያ መጠለያ ውስጥ ገብተው ይህንን ግድያ መፈጸማቸውን ገልጻለች። ይህ እርምጃ በአገሪቱ የእንስሳት ጥበቃና መብት ላይ ትልቅ ጥያቄ ያስነሳ መሆኑም ተመላክቷል። እስካሁን ድረስ ከሚመለከተው የመንግስት አካል የተሰጠ ይፋዊ ምላሽ ባይኖርም ድርጊቱ በማኅበራዊ ሚዲያና በእንስሳት ወዳጆች ዘንድ ከፍተኛ ቁጣና ሐዘንን እየቀሰቀሰ ይገኛል። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ እንድታቆም ሶማሊያ አስጠነቀቀች። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን፣ ሉዓላዊነታችን በደማችን ይከበራል ሲሉ የሶማሊያው ፕሬዝዳንት አስታውቀዋል። ፕሬዝዳንቱ ይህን ማለታቸውን ተከትሎ ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመግጠም የወሰነች የመጀመሪያዋ ሀገር ሆናለች በሚል እየተቀለደባት ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ነው ይህን የገለጹት። የተባበሩት አረብ ኤምሬትስ አሜሪካ ለሱዳን ያቀረበችውን የሰላም እቅድ እንደምትቀበል አስታወቀች። በሱዳን ግጭት እያቀጣጠለች ነው በሚል በብርቱ ክስ የሚቀርብባት የተባበሩት አረብ ኤምሬትስ በአሜሪካ የተነደፈውን የሱዳን የሰላም እቅድ እንደምትቀበል አስታውቃለች። የዩናይትድ ስቴትስ አሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሉስ በሱዳን ላይ ያስታወቁትን ሁሉን አቀፍ የሰላም እቅድ ተቀብላለች ሲል የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጹ አመላክቷል። ኤምሬትስ ግጭቶች በአስቸኳይ እንዲቆሙ በቀጣናውና በዓለም አቀፍ ደረጃ የሚደረገውን ጥረት ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን ኳድ ተብሎ የሚጠራው በአሜሪካ፣ በግብፅ፣ በሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ከሚመራው ቡድን ጋር በሱዳን ግጭትን ለማስቆም እየሰራች መሆኑን አረጋግጣለች። ማሳድ በሱዳን ሰላም ለማምጣት ጥንቃቄ የተሞላበት ተስፋ እንዳለው ገልጸዋል። አማካሪው የአሜሪካ የሰላም ዕቅድ በ5 ነጥቦች ላይ እንደሚያተኩር ሲናገሩ ሰብአዊ ረድኤትን ማድረስ፣ ሰላማዊ ዜጎችን መጠበቅና መመለስ፣ የረዥም ጊዜ የተኩስ አቁም፣ ፖለቲካዊ ሽግግር ማከናወንና መልሶ ግንባታ ይገኙበታል። 3ኛ ዓመቱን ሊያስቆጥር የተቃረበው በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል እየተደረገ የሚገኘው ጦርነት የብዙዎችን ሕይወት ሲቀጥፍ 11 ሚሊዮን ያህሉን እንዲፈናቀሉ በመላው ዓለም የከፋ የተባለውን ረሃብን ጨምሮ የሰብአዊ ቀውስን አስከትለዋል። የፍልስጤሙ ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠነቀቀ። እስራኤል ከጋዛ ጠቅልላ እስካልወጣች ድረስ ትጥቅ መፍታት የሚባለው የማይታሰብ ነው ሲል ሐማስ በመሪው በካሊድ ማሻል በኩል መግለጫ ሰጥቷል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን ይታደጋል በሚል የሰላም ቦርድ ማቋቋማቸው የሚታወስ ሲሆን ሐማስ ግን ቅሬታውን እያቀረበ ይገኛል። ወረራ እስካለ ድረስ ራስን መከላከል የፍልስጤማውያን ኩራት ነው ሲሉ በዶሃ ኳታር ጋዜጣዊ መግለጫ ሰጥተዋል። ካሊድ ማሻል አክለውም ትጥቃችንን ሊያስፈቱንና እንደ ወንጀለኛ ሊቆጥሩን የሚሞክሩት የምናስረክበው መሳሪያ የለም ሲሉ የሐማስ ከፍተኛ ባለስልጣን ማሻል አስታውቀዋል። የሐማስ ቅሬታ በመካከለኛው ምስራቅ ቀጣና ሌላ ውጥረት እንዳይፈጠር ስጋት መጋረጡን ፖለቲከኞች እየተናገሩ ይገኛሉ። ቲክቶክ ሱስ የሚያስይዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠነቀቀ። የአውሮፓ ህብረት ቲክቶክ የኦንላይን ደንቤን ጥሷል ያለ ሲሆን ሱስ የሚያስይዘውን ዲዛይኑን እንዲቀይር ካልሆነ ግን ከባድ ቅጣት እንደሚጣልበት አስጠንቅቋል።
በየካቲት ወር 2024 እንደ አውሮፓውያን አቆጣጠር የአውሮፓ ህብረት ቲክቶክ ላይ በጀመረው ምርመራ በየካቲት ወር 2024 እንደ አውሮፓውያን አቆጣጠር የአውሮፓ ህብረት ቲክቶክ ላይ በጀመረው ምርመራ ቲክቶክ እንደ አውቶፕሌይ ያሉ ገጽታዎቹ በተጠቃሚዎች ላይ ስለሚያደርሱት ጉዳት በቂ ምዘና አልሰራም ያለ ሲሆን አደጋውን ለመቀነስም በቂ ስራ አልሰራም ብሏል። የአውሮፓ ህብረት ቲክቶክ የስክሪን ጊዜ እፎይታን እንዲሰጥና አልጎሪዝሙን እንዲቀይር ሲጠይቅ በቲክቶክ ያለ ገደብ ቪዲዮዎችን የሚያስመለክተውን የኢንፊኒት ስክሮል ገጽታን እንዲያጠፋ ጠይቋል። የአውሮፓ ህብረት ቲክቶክ ከቅጣት ለመዳን የተሰጠውን ጥቆማ ተቀብሎ ማሻሻያ ያድርግ ሲል ካልሆነም ከዓለም አቀፍ ዓመታዊ ገቢ 6% ያህሉን እንደሚቀጣው ገልጿል። ቲክቶክ በበኩሉ ህብረቱ ያቀረበው ውጤት ሐሰተኛ ነው ብሎ እንደሚሟገትም ገልጿል። የአውሮፓ ህብረት የማህበራዊ ሚዲያዎች ላይ ምርመራ ሲያደርግና ቅጣት ሲጥል የመጀመሪያው ጊዜ ያልሆነ ሲሆን ባለፈው ታህሳስ ወር የኤሎን መስኩ ኤክስ የብሉ ባጅ ወይም የማረጋገጫ ምልክት የሚሰጣቸውን አካውንቶች ያለ በቂ ማረጋገጥ በመስጠቱ ተጠቃሚዎችን እያሳሳተ ነው በማለት 120 ሚሊዮን ዩሮ ቀጥቶት እንደነበር ይታወሳል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።